ወንድ በዓለም አቀፍ ደረጃ 15% ከለር ብላይንድ ነው። የቀለም ጥቅም እኛ ከምናስበው ከምንገምተው በላይ ነው። አዲስ አበባን እንደ ስሟ አበባ ለማድረግ ይላል። ከዛ ግሬ ሊቀባ ማለት ነው። ሜታሜሪዝም ይባላል። ይሄ አንዱም ከለር ላይ በጣም ጥያቄ የሚያነሳ የመኪና ቀለሞች ልብስ ላይ ምን ሲሰራ ስቃይ ነው የሚያዩት። 17 ሚሊዮን ቀለማት አሉ። ከለር 17 ሚሊዮን። ከዛ ውስጥ ጤነኛ አይን ያለው 10 ሚሊዮኑን ግሩፕ ያደርጋል። ከለር ዲስክሪሚኔሽን ነው የሚባለው። የሰው ብስለት እና አስተዋይነት ብሎ የሚጀምረው አጠገቡ ያለውን ማድነቅ ሲጀምር። ቀለም በጠበጠ ቀጥሎ ነገር በጠበጠ አለ። ጥቁርና ነጭ ብቻ የሚያዩ ሰዎች አሉ። ዋልያ መጽሐፍ ከ2018 ዓመተ ምህረት ጀምሮ ለተከታታይ 12 ክፍል የቆየ ፕሮግራም ሲያዘጋጅ ነበር። እንደምታስታውሱት ብዙዎቻችሁም እነኚህን ፕሮግራሞች ታድማችኋል። በተለያየ ዲሲፕሊን ላይ ያሉ የታሪክ፣ የፖለቲካ፣ የኪነ ጥበብ ፕሮግራሞችን ሲያደርግ ቆይቷል። ዛሬ 13ኛ ክፍል የቀለም ፍልስፍና በሚል ርዕስ ከኢንጂነር ጌታሁን ኤራማው ጋር እናደርጋለን። እኔ አወያይ ነኝ፣ እሳቸው ረዘም ያለ ፕሮግራም ያደርጋሉ። ኢንጂነር ጌታሁን ኤራማው ማናቸው የሚለውን አጠር አድርጌ አስተዋውቅና ወደ መድረክ ጠራቸዋለሁ። ከአዲስ አበባ ዩኒቨርሲቲ ቴክኖሎጂ ፋኩልቲ በኬሚካል ኢንጂነሪንግ BSc ዲግሪ የቀለማትን አካላዊና ስነ አእምሮአዊ ተጽዕኖዎችን ማጥናትና በኪነ ህንጻው ዘርፍ ተግባራዊ ማድረግ በሀገራችን ታሪክ ከ132 ዓመታት በላይ ከውጭ ሀገር ይገቡ የነበሩ የህትመት ቀለሞችን ፕሪንቲንግ ኢንክስ፣ የሳሊ ቀለሞች አርቲስት ፔንትስ፣ ውሃ ላይ የተመሰረቱ ፍሌክሶ ቀለሞች ዋተር ቤዝድ ፍሌክሶ ኢንክስ በሀገር ውስጥ እንዲመረቱ ማስቻል የተለያዩ ሀገር አቀፍና ዓለም አቀፍ ሽልማቶችን ያገኙ ሲሆን በአሁኑ ወቅት በኢትዮጵያ በቀለም ማዕከልነት የመጀመሪያው የሆነው ኒታ የቀለም ማዕከል ባለቤትና ስራ አስኪያጅ ናቸው። ኢንጂነር ጌታሁን ኤራማውን ወደዚህ ጋብዙልኝ። እሺ፣ አመሰግናለሁ በጣም ዋልያ የመጽሐፍት መደብርን በጣም ነው የማመሰግነው። ይሄን ፕሮግራም ስላዘጋጁ በጣም ደስ ብሎኛል። አንዳንድ ቀለሞች ላይ ምነሱ ነገሮችን ከሰዓሊዎች አኳያ ደግሞ እንደዛ ጠብቄ ነበርና እኔ ወደ ራሴ ነበር ያተኮርኩት። ስለዚህ ምናልባት ሰፋ አድርገን ልንነሳ እንችላለን። ከዚህ ከከለር ፊሎሶፊም እንደ ኢንትሮዳክተሪ ነገር ማንሳት እንችላለን። ቀለም ሲባል ብዙዎቻችን ትዝ የሚለን ነገር የሚቀባ ቀለም ነው። በተለይ ከዚህ ከኪነ ህንጻው ጋር በተያያዘ ወይ ካንቫስ ላይ የሚቀባ እና አንዳንዶች ደግሞ ሞር ቴክኖሎጂው ይታያቸዋል። ትዝ ይለኛል አንዴ በጣም የምወደው ጓደኛዬ ነው አሁን ሶሻል ሚዲያ ላይ አንድ ሂሳዊ ስራ ጽሁፍ ጽፌ ነበርና ትንሽ ተሰማውና እንደዚህ አለ። ጌታውን በመጀመሪያ ቀለም በጠበጠ ቀጥሎ ነገር በጠበጠ አለ እና በጣም ደስ አለኝ አባባሉ። ቅር አልተሰኘሁም። እንዳውም ተዋውቀን ሁሉ አሁን በጣም ጓደኛሞች ነን እና ብዙ ጊዜ ከመበጥበጥ ጋር ነው ቀለም። አንዳንዴም እንደሱ ይሉኛል ሶሻል ቀለምህን በጥብጥ ይሉኛልና ይሄ እንግዲህ ለነገሮች ካለን እይታ አንጻር ነው። እኛ ሀገር አለ አይደለ ሸክላ የሚሰሩትን
ቆዳ እንትምሉትን አሁን ደግሞ ቀቢዎችን ቀለም መሰሩትን በጥባጭ ማለት አንድ የሥራ ዘርፍ ላይ የሚሰጥ ታይትል ይኖራልና ግን ሪሊ ቀለም እንደዛ ነው ወይ ይቅር ይበላቸው የሚያውቁትን አያደርጉምና ያልን ነው ምንሰማው ብዙ ጊዜ የቀለም ጥቅም እኛ ከምናስበው ከምንገምተው በላይ ነው። እስቲ ስለ እግር ኳስ አሁን ብጠይቃችሁ እግር ኳስ የምትወዱ ብዙ አላችሁ እዚህ ቀለም ባይኖር ኖሮ የእግር ኳስ ጨዋታ ምን ይሆን ነበር? ሁለቱም ቡድን ተመሳሳይ ልብስ ለብሶ ይግባ፣ ዳኛውም ተመሳሳይ፣ የመስመር ዳኛውም ያንኑ፣ ሳሯም ያንኑ ከለር፣ ኳሷም ያንኑ ከለር። በዚህን ጊዜ የጨዋታው ህግ ይለወጥና ኳሷን ጎል ውስጥ ማስገባት ሳይሆን ኳሷን መፈለግ ይሆናል። የእግር ኳስ ጨዋታ ኳሷን ፈልጎ ያገኘ ቡድን በቃ ጎበዝ ነው። ምክንያቱም ካሞፍላጅ ይሆናል። አንድ ነው ኳሷ አድሬሷን አናቅም። ስለዚህ የቀለም አንዱ ትልቁ ጥቅም አይደንቲፊኬሽን ነው፣ ዲስክሪሚኔሽን ነው። አንድ ነገር ከሌላው ነገር ብዙ ጊዜ የወንጀል ምርመራ ላይ እዚህ የህግ ሰዎች አሉ። አንዱም የሚጠቅሱት የአይን ምንድነው ከለር ነው አይደል? የፊት ቀለሙ ጠይም ምናምን ይላሉና በህግ አስፔክት እንኳን ስትሄዱ አንዱ መለያ ነው ከለር። በሌሎችም በብዙ መልኩ ማየት እንችላለን ከለርን። ወደ ህክምናው ዘርፍ ሄዳችሁ እንደሆነ ህፃናት ገና እንደተወለዱ የሚያጠቃቸው የዚህ የጉበት በሽታ አለ። ያ የሚታወቀው የሎይንግ ነው፣ ቆዳቸው ብጫ ሲሆን ነው። ብጫ በሚሆንበት ጊዜ ለዲያግኖሲስ ከለር ጠቀመን ማለት ነው። ለብጫው ደግሞ መድኃኒቱ ብሉ ላይት ነው። አሁን ጥቁር አንበሳ ብትሄዱ ብሉ ላይት ነው የሚለቁትና በነገራችን ላይ አጋጣሚ ነው ይሄ መድኃኒቱም ይሄ ብሉ ላይት ራሱ የተገኘው እዛ ጋር ስትሄዱ ህክምና ላይ ዲያግኖሲስ አይናችሁን አንዳንዴ እንዲያርገው ያያሉ ምን ከለር አይነ ብጫ ሆነ ብለው ዲያግኖሲስ ላይ ቀለም በጣም ትልቅ ነገር ነው። ሌላ ቆዳ ላይ ስኪን ከለር ምንለው የቆዳ ቀለም ማለት እስከ ዛሬ ድረስ ኤግዛክት ቫልዩ አይታወቅም። የቆዳ ለምን እንደሆነ አይታወቅም። በቀለም ህግ ሜዠርመንት ወስዳችሁ ብትሰሩ የቆዳችን ቀለም በጣም ውስብስብ ነው። አሁን ብዙ ሐኪሞች አሉ ቆዳ ላይ ብቻ ከለሩን እያዩ በሽታውን ዲያግኖሲስ የሚያደርጉት እና ይሄኛው ከሜዲካል ሳይንስ አንፃር ስትሄዱ ነው። ቅድም ጠቀስ እንዳደረኩት እኛ ሀገር ብዙውን ጊዜ ከኤስቴቲክስ ጋር ነው ቀለምን የምንወስደው ከስነ ውበት ጋር ቤቱ ፏለ እንትን ቀለሙ እንዲሆነ አሪፍ ሆነ ምናምን እና አርቲስቶች ጋርም ስንሄድ እንደዚሁ ከኤስቴቲክስ ጋር ከስነ ውበት ጋር ብቻ እንወስዳለን። ቀለም ግን ከዛ በጣም በላይ ነው። ሌላው ብዙ ጊዜ ኢምፓክቶች ላይ ሶሻል ኢምፓክትስ ላይ ነው። ይሄ ማህበራዊ ተጽዕኖ ሶሺዮሎጂው ላይ አንዱ ሌላው ላይ ምንድነው የሚያመጣው ፒር ኢንፍሉዌንስ ምንለው ብዙ ነገር። ከዛ ውጭ ግን ኤንቫይሮንመንት ወይም አካባቢያችን እኛ ላይ ስለሚያሳድረው ተጽዕኖ ብዙ አናስብም። ከነዛ ከኤንቫይሮንመንት ውስጥ አንዱ ቀለም ነው። ቀለም በእኛ ስነ ልቦና ላይ በእኛ አይምሮ ላይ የሚያስከትለው ጫና ተጽዕኖ ምንድነው ምለውን ብዙ እንትን አንልም። ይሄኛው ጫና የአካባቢው ጫና ሰፋ ተደርጎ ስጠና ኤንቫይሮንመንታል ሳይኮሎጂ ነው የሚሆነው። አካባቢያዊ ስነ ልቦና አካባቢያችን በእኛ ላይ የሚያመጣው ተጽዕኖ። ከዚህ ውስጥ ደግሞ ትልቁ ከለር ነው፣ ቪዥዋል ፐርሰፕሽን ነው። እኛ ከአካባቢው ጋር እንድንገናኝ እግዚአብሔር የሰጠን ሴንስ ኦርጋንስ አሉ። ዊ ኮሚኒኬት ዊዝ ኤንቫይሮንመንት። ማሽተት አለ፣ ለምሳሌ መስማት አለ፣ መንካት አለ፣ ማየት አለ። እነዚህ ኮሚኒኬት የምናደርገው ከአካባቢ ጋር ነው ኮሚኒኬት የምናደርገው እና ከነዚህ ውስጥ ስለ አካባቢ ያለንን ኢንፎርሜሽን መረጃ የምናገኘው 90% በላይ በማየት ነው፣ እይታ ነው። እይታ በጣም ፓወርፉል ነው። እንደዚህ ስል ሌሎቹ የስሜት ህዋሳቶቻችን ጠቃሚ ወይም አስፈላጊ አይደሉም እያልኩ አይደለም። ሪሌቲቭ የሆነ አንጻራዊ የሆነ ነገር ነው እያነሳው። ምክንያቱም አንዳንድ ፈላስፎች አሉ ለአይን ትልቅ ቦታ ተሰጣት፣ ዶሚናንት ሆነች። ይሄ የሞደርኒዝም ኮንሰፕት ሲንግል ትሩዝ የመፈለግ። ስለዚህ ሁሉንም ሴንስ ኦርጋኖቻችንን እኩል እንዳንጠቀም
አይን ጫና አሳርፋለች የሚሉ ፈላስፎች አሉ። ይሄ ተቀባይነት ያለው ነው to some extent። አሁን ቀለም ላይ ራሱ ስትመጡ ብዙ ጊዜ አይተን ነው ብለናል። ግን አሁን በተለይ ራሺያ ውስጥ የተደረጉ ትልልቅ ሙከራዎች ሰው ቀለምን በመንካት ንክኪ በነገራችን ላይ that's the most powerful አቅሙ ከባድ ነው ይሄ ንክኪ። ለምሳሌ በተቃራኒ ጾታ ስትመጡ አንድን ቆንጆ ሆነች ሴት ቆንጆም ባትሆን ቆንጆ ለሁሉም ያው ቢዩቲ ላይ ደግሞ ትመጣላችሁ ሪሌቲቪቲ እና ለማየት አትከለከሉም አይደል? ለታያለ ለመንካት ግን ፈቃድ ያስፈልጋል። ሃራስመንት ነው። ቦዲ ታች ኢዝ ፓወርፉል በጣም እኔ ያደኩበት ቤተክርስቲያን ውስጥ ሽማግሌዎች አባቶች በጣም ኮንሰርቫቲቭ ናቸውና ኳየር ዘማሪ ነበርኩ። እኔም ልክ ከቸርች ወጣችሁ ውጪ የተወሰነ ደቂቃ ትቆማላችሁ እየተወያያችሁ ወዲያ ወደ ቤት አትሄዱም። ግን እሳቸው አንድ ተለቅ ያሉ ሰው አባት ናቸው። ወንድና ሴት ሲጨባበጡ ታይሚንጉን ያያሉ። ለምን ያህል ጊዜ ተጨባብጠው ይቆያሉ። እሷ ኃይለኛ ታይም ነች። እንዲህ አርጋችሁ እንዲህ የምትሉ ከሆነ ያው ግን የተወሰነ ሰዓት ከቆየ ይመጡና ልቀቃት የሆነ ሙቀት አለ መተላለፍ ምናምን ይላሉና ስለሱ ሙቀት የገባኝ ኢንጂነሪንግ ላይ ሂት ትራንስፈር የሚባል ሰብጀክት አለ። እሱን ስማር ነው በጣም የገባኝ። እና ቦዲ ታች በጣም ፓወርፉል ነው። በጣም ፓወርፉል ነው። እና ሴንስ ኦርጋኖቻችን የመስማት ለምሳሌ ማየት የተሳናቸው ወንድሞቻችን በጣም የሚጠቀሙት ጆሮአቸውን ነው አይደል? ኦልሞስት የአይንን ሪፕሌስ እስከማድረግ ይሞክራሉ። እኛ ሀገር አይ ቲንክ ወደ መካኒሳ አንድ አይነ ስውር ነበሩ ቀለማትን እንዲህ በመንካት የሚያውቁ በተለይ ቦርን ሳይሆኑ የቀለም ኤክስፒሪየንስ ይዘው ተወልደው በኋላ አይነ ስውር የሆኑ ያንን መለየት የሚችሉ በንዝረት ነው። አንዱ ቀለም ከሌላው ቀለም የዌቭ ሌንግዝ ልዩነት አለው እና ያንን ልዩነት ቀይን ስነኩና ብሉ ስነኩ ንዝረቱ ይለያያል። ሴንስ ያደርጋሉ። ይሄ በልምምድ የሚመጣ ነው። እኔ በጣም ነው የገረመኝ ሲሰማ ስለሳቸው። ምክንያቱም ራሺያ ውስጥ የሆነች ልጅ ነች እህቷ አይነ ስውር ነበረችና እሷ ከለርን እንድትለይ ስታሰለጥን ነው ይሄ ነገር የተገኘው። በቆዳ ደርሞ ኦፕቲክ ቪዥን ይባላል። በቆዳ ማየት ወይም ሳይትሌስ ቪዥንም ይሉታል። አይን ሳይኖር ማየት ማለት ነው። እና ራሺያ ውስጥ ነው እንደዚህ አይነት እና ቀለም በቆዳ እንዲነክቶ ማወቅ ማለት ነው። አንዴ ስለዚህ ነገር ሬዲዮ ላይ ሳወራ መጋቢ አዲስ ደውለው ነበር እና አገኙኝ የሆነ ቦታ ገባንና አንድ ክፍል እየነኩ ይሄ ቀለም ሲያምር ይላሉ። እየቀለዱ ማለት እጃቸውን እየነኩ ምናምን እና ትሬኒንጎች አሉ ሌላ ሀገር ወደዛ ለመሄድ እና ከለርዝ በጣም ኮምፕሊኬትድ ነው። ስለኔ ትንሽ ላውራና ወደ ሌሎቹ ነጥቦች ልሂድ። እኔ ከኬሚካል ኢንጂነሪንግ አዲስ አበባ ዩኒቨርሲቲ ከተመረኩ በኋላ ቀለም ፋብሪካ ነው የገባሁት እና ተቀበለኝ። ከኔ በፊት የነበረ አንድ ኬሚስት ፋብሪካውን ሲያስጎበኘኝ አንድ 3 ሚክሰሮች አሳየኝ። በቃ ጨርሰናል አለ። ደነገጥኩ። 17 አመት በቃ 3 ወፍጮ ቤት ነው መስሎ ባይዘይ ቀለም ይሄ ሚክሰር። በጣም ደነገጥኩ። በቃ ይሄን ለዚህ ነው በቃ ይሄ መበጥበጥ የተባለው ማለት ነው። በኋላ በጣም በቃ አንዳንዴ የላይፋችሁን ድሪም በፕሮሰስ ታገኛላችሁ። ቀድማችሁ ሳይሆን ሂደት ውስጥ ገብታችሁ ዲስከቨር የምታደርጉት ነገር አለና በኋላ ነው እየቆየው ሲሄድ በተለይ ጭቅጭቆች ሲመጡ ደንበኛ እኔ ኳሊቲ ዲፓርትመንት ሄድ ነበርኩና ከለር ይመርጣሉ። መጣው ሲመርጡ ካርድ ላይ ያለውን ከለር መርጠው ወስደው ሲቀቡት ሌላ ይሆንባቸዋል። ከለር ኢዝ ሃይሊ ኮንቴክስቹዋል ፊዚካል ፕሮፐርቲ። በጣም አውድ ላይ እንደ ቀለም ዲፔንድ የሚያደርግ ነገር የለም። ሁለተኛ ደግሞ ሰርፌስ ዲፔንዳንት ነው። ትንሽ ቦታ የምትቀቡትና ሰፊ ቦታ ስትቀቡ ሰማይና ምድር ያው ከለር ማለት ነው። አፒራንስ ምንለው ወይ በዚህ ፌኖሜኖሎጂ ላይ ይሄ አፒራንስ ሪያሊቲው ሳይሆን መስሎ የሚታያቸው ነገር እና ይመጡና ይጨቃጨቃሉ። እኛ የመረጥነው ይሄ ከለር ነው። እኛ በቃ እንዴ ለምንድን ነው የሚሆነው? ስለዚህ ውጪ ምን አለ ቀለም ቀጥታ ሄደው አይገዙም። በተለይ ብዙ ሲሆን ሳምፕል ነው የሚገዛው። ትንሽ ናሙና ይገዛና ይሞከራል አክቹዋል ቦታ ላይ።
ከዛ ደግሞ እሱ ፊልድ ቴስት ነው የሚባለው። ቦታው ላይ ተቀብቶ ከዛ በኋላ ነው ወደ ሌላው የሚኬደው። እኔ ራሴ ብዙ ጊዜ የምሳሳትበት ጊዜ አለ። ራሴ የሰራሁት ቀለም ባለፈው በቅርብ ቀን አንድ ቤት ሰርተን የኛ ድርጅት ቅድም እንደጠቀሰው ማዕከል ነው፣ ሴንተር ነው። ከማኑፋክቸሪንግ እስከ መቀባት ነው የምንሰራውና ቤቱ ተቀብቶ ሌላ ቀን ፀሐይ ወጣ ሄድኩኝ። በአንድ በኩል ፒንክ ሆኗል ከለሩ። ደወልኩ ባለቤቱ ጋር እንዴ ቀለሙን ለምንድን ነው የቀየርከው? በጣም ተናድጄ ማለት ነው። ለምን? አረ ጌታውን አልቀየርኩም እላለሁ። ቀይረሃል አልቀይ በኋላ ለካ ከስር ቪላ ቤት ዝቅ ብሎ ቀይ ነው ጣራው። የሱ ሪፍሌክሽን እዛ ሄዷል እና ቦሮድ ከለር እንላለን፣ የውሰት ቀለም እንላለን። ከጎረቤት ተውሶ ነው ቤቱ ፀሐይ ስትወጣ ማለት ነው። በኋላ አፈርኩኝ። ከለር በጣም ኮንቴክስቹዋል ነው፣ በጣም አውዱ። ስለዚህ እነዚህ አይነት ግጭቶች ሲመጡ ለምንድን ነው ስለ ከለር ማላነበው ማለት ጀመርኩ። በተለይ ደግሞ በዚህ ከለር ሳይኮሎጂ ላይ በሰው አይምሮ ላይ የሚያመጣውን ተጽዕኖ ቤቶች ሲቀቡ ፎርሞች ላይ እና ሰው ከለር ራሱ ሲመርጥ ለምን እንደም ከለር ፕሬፈረንስ ምንለው ለምንድን ነው የሚመርጠው? አንዱ ቀይ አንዱ ግሪን ለምን መረጠ? ከለር ፕሬፈረንስ ለምንድን ነው? ይሄ ለኮንሰልቲንግ መነሻ ናቸው በጣም እና በራስ እኔ በማንበብ ነው ስለ ከለር ሳይኮሎጂም ስለ ሌላው። ከዛ በኋላ ዓለም አቀፍ የከለር አማካሪዎች ማህበር አለ ሲያትል አሜሪካ፣ ኢንተርናሽናል አሶሲዬሽን ኦፍ ከለር ኮንሰልታንትስ ይባላል እና የሱ ዋናው መስራች ፕሮፌሰር ማሂንኬ ይባላል እና የከለር ፕሮፌሰር ነው። በጣም የሚገርም ኤንቫይሮንሜንታል ዲዛይነር ነው። እሱ አንድ ቤት ሁለት ቤት አይደለም የሚሰራው፣ ሰፈር ነው የሚሰጠው እና በጣም ማቹርድ ነው። ከሱ ጋር ኮሙኒኬሽን ጀመርኩ። የሱ መጽሐፍ አንብቤ ነበረ። ኮሙኒኬት ስናደርግ ጥሩ እንትን ባይዘው እዚህ ጋር አንድ ነገር የምናገረው ሰው እውቀቱ እየጨመረ ሲሄድ በጣም ትሁት ሲሆን ያየሁት እሱን ነው። ስልክ ላይ ሳወራ ፕሮፌሰር ስል ዶንት ኮል ሚ ፕሮፌሰር ይላል እንትን ላይ 75 80 አሁን ሞቷል ሰውየው እና ከዛ ጠየቅኩት ለምን ከኛ ጋር ሁለት ልጆች ትሬኒንግ አይወስዱም ብዬ። እዛ ሁለት ሰዓሊዎች ትሬኒንግ እዛ ወሰዱ። አንዱ እዛው ቀርቷል፣ አንዱ ተመልሶ መጥቷል። አክቹአሊ ከኔ ጋር አይደለም፣ እኔ ፋሲሊቴት ነው ያደረኩት፣ እነሱ ለአርት ስራ እና ያ ኮንሰልቲንግ አሶሲዬሽን ዓለም አቀፍ የከለር አማካሪዎች የሚሰባሰቡበት ነው። ኢንተርናሽናል የሆነ ጃፓን በየሀገሩ የከለር ክሮስ ካልቸራል ተጽዕኖዎች ምንድን ናቸው? እኛ ሀገር ግሪን አሪፍ ነው ስንል ግሪን አሪፍ አይደለም የሚል አለ። እኛ ጋር ኦሬንጅ አሪፍ ነው ነው የሚል አለ። ከሀገር ሀገር በጣም የተለያየ። አንዳንድ እቃ ፓኬጂንግ ላይ በተለይ ማርኬቲንግ ላይ ስትመጡ ራን ሀገር ለምሳሌ በግሪን ፓኬጅ ብትልኩ ተመልሶ ነው የሚመጣው፣ ንገዛላችሁ አይኖርም። ጓደኛዬ የጨርቅ ከምስት አለ ነጋዴም ነው። ባለፈው ወደ ደቡብ እና ኦሮሚያ ግሬ ከለር ላከ ጨርቅ ተጭኖ ተመለሰለት። ምክንያቱም እንደዛ አይደለም እሱ ጋር ከለር ማተርስ። ማርኬቲንግ ላይ ስትመጡ ይሄ ምን ልበላችሁ በሰብ ኮንሺየስ እና አንኮንሺየስ ሌቨል ሰው እንዲገዛ ማድረግ ሁሉ ትችላላችሁ። አንድ ነገር በቅርቡ በዚህ ከለር ኤንድ ማርኬቲንግ ላይ የተጠና ጥናት ምንድነው አሜሪካን ሀገር ይሄ የሼር ካምፓኒ እንዲገዙ የሂሳብ ሪፖርት ይለቀቃል። በቃ ድርጅቱ ያተረፈው የከሰረው የምን ብዙ ጊዜ ክሳራ በቀይ ነው መጻፈው። በዚህ አመት ቀይ ሲሆን ሼሩ አይሸጥም። ክሳራ ሆኖ ግን ግሪን ሲሆን ይሄ ይሻለዋል ትንሽ ጊዜያዊ ነው በሽታው ብለው ይገዛሉ ሼር። ቀይ ሲሆን የጸናበት ነው ይሄ ድርጅት፣ ስለዚህ ሼር አንገዛም ይላሉ። እና ኢምፓክት አለው ማርኬቲንግ ላይ፣ ልብስ ላይ ስትመጡ፣ ፋሽን ዲዛይን ላይ፣ ፋሽን ኢንዱስትሪ አንድን ልብስ ስትገዙ አሁን ወደ 90 እያቀረቡት ነው። ከለር ነው ትልቁን እንትን የሚወስደው። ከለሩን ካልወደዳችሁ ኳሊቲ ነው ምናምን ነው ቢባል ዶንት ባይ ኢት። the first thing to catch your eye is color። ስትገቡ ሱቅ ስትገቡ የመጀመሪያው ኮሙኒኬሽን ከከለር ጋር ነው። ከዛ በኋላ ነው እስቲ ጨርቁ እንዴት ነው ኳሊቲው ምናምን ከኔ ጋር እኩል ነው ወይ ምናምን ማለት። አሁን ከዚህ ተነስተው በዚህ በቴክስታይል ኢንዱስትሪ ደግሞ ስትመጡ ያው ቀለም መበጥበጥ ብቻ አይደለም የሚለውን ለማድረግ ነው እያሰፋው የመጣሁት። እና በምትመጡበት ጊዜ ከዚህ ከቴክስታይል ኢንዱስትሪ ላይ የምታዩት አንድ ሙያ ተገኘ።
ያ ሙያ ከለር ፎርካስቲንግ ይባላል። የቀለም የትንበያ አገልግሎት ለፋሽን ኢንዱስትሪ ማለት ነው። ይሄ የትንበያ አገልግሎት በአመት 2 ጊዜ ስብሰባ ያደርጋሉ ፓሪስ ውስጥ የከለር ፎርካስተርስ። they are multi millionaires በጣም ሀብታሞች ናቸው ባይዘይ። ምክንያቱም ኮንታክት የሚያደርጉት ኢንዱስትሪስ በጣም ብዙ ናቸው። የጨርቅ ኢንዱስትሪ ያው ታውቃላችሁ፣ የቴክስታይል ኢንዱስትሪ ማርኬቱ ሰፊ ነው። ሰው ልብስ ይለብሳል ምን ይላልና በአመት 2 ጊዜ ለምንድን ነው የሚሰበሰቡት? የሚቀጥሉት 3 እና 4 አመታት ፋሽን ከለር የሚሆነው የትኛው ነው ፎርካስቲንግ ወደፊት ማለት ነው። እሱን ከለር ለመወሰን ወደ ኋላ 10 አመት ይሄዳሉ፣ ወደፊት 5 አመት ይሄዳሉ። ሶሻል ነገሮችን ፖለቲካል ሲቹዌሽን ብዙ ነገር ነው የሚያጠኑት። በተለይ ቀደም ያለውን ትሬንድ በጣም ያጠናሉ። ከዛ በኋላ የኔክስት ታይም ፋሽን ይሄ ሊሆን ይችላል ይላሉ። ከዛ በኋላ ነው የጨርቅ ፋብሪካዎች ለማምረት የሚደፋፈሩት። ሁሉም ሀገር ደግሞ ቅድም እንዳልኳቸው ክሮስ ካልቸራል እንትን ላይ ልብስ ላይ ራሱ ስለብሱ ሚኒንግ ይኖራቸዋል። አንዴ እንግሊዝ ሀገር ኪውን ቪክቶሪያ የሞተች ጊዜ እንግሊዞች በጣም ካልም የሆነ ግሬሽ የሆነ ኒውትራል ይሄ ብዙ ኢሞሽን ማይፈጥር ጨርቅ ፋሽን ሆነ ለሷ ስላዘኑ። ያኔ በጃንሆይ ምክንያት ኢትዮጵያ ከእንግሊዝ ጋር ጥሩ እንትን ነበራት፣ ኮንታክት ነበራት እና እኛም እንደነሱ መልበስ ጀመርን አሉ። ሰው ሲናገር ነው የሰማሁት። እዛ እነሱ ስላዘኑ ነው የለበሱት። እኛ ትሬንድ ሴተርስ አይደለንም። እኛ የሌላውን ትሬንድ ነው የምንወስደው እንጂ we are not trend setter። አሁን እግር ኳስ ተጫዋች አሁን ሮናልዶ የሆነ ከለር ብለብስ ትሬንድ ሴት ያደርጋል። ወዲያው ኢሚዲየትሊ ፋሽን ኢንዱስትሪስ ያንን ይቀጥላሉ። አንዴ የሆነ ተጫዋች አይ ቲንክ በጣም ደስ ብሎት እንትኑን ሲያወልቅ ከስር የለበሰው እንትን ነበረ። ይሄ እንትኑ ምንድነው ጃፖኒ ምንድነው የሚባለው እሱ ነበረ። ሁሉም ሰው እሱን ለበሰ። ትሬንድ ሴተር። እኛ ብዙ ጊዜ በትሬንድ ነው የምንመራው። ግን ያንን ትሬንድ አሁን ለምሳሌ ከቱርክ ብዙ ልብሶች ይመጣሉ አይደል? ዝም ብለው ነው ሄደው ገዝተው። ግን እዛ ስትሄዱ ግን ትርጉም አለው የራሱ። ያን በዛ ወቅት ለምን ዌዘር ኮንዲሽኑ ሊሆን ይችላል፣ የተለያየ ነገር ሊሆን ይችላል። እና ምን ልላችሁ ነው የከለር እንትን ኖርማል ከምናቀው ብዙ ጊዜ ከምናቀው ከዚህ ከስነ ስዕልና ከአርኪቴክቸር ወጥቶ በብዙ ፊልዶች ላይ አፕሊኬሽን ያለው ሳይንስ ነው። ስለዚህ አንዳንድ ጊዜ አጠገባችን ያለ ነገር ሁሉ ጊዜ የምናየው ነገር ሁሉ ጊዜ በማየታችን ለጥያቄ ላያነሳሳን ይችላል። ምክንያቱም ለምደነዋል። እና ኦግስቲን ስለ ታይም ተጠይቆ ስለ ጊዜ ተጠይቆ ምን ነበር ያለው? ጊዜ ምንድነው ሲባል ማንም ባልጠየቀኝ ወቅት አውቀዋለሁ፣ እንዳብራራው ሲጠየቅ ግን አላውቀውም አለ። በቃ ጊዜ ብሎኝ ነው ሁሉ ያው እናወራለን ብዙ ነገር። ግን ጊዜ ምንድነው ሲባል በቃ ማብራራቱ በቃ የዳገት ያህል ነው የሚከብደው። አንዳንድ ነገሮችን የምናቅ ይመስለናል፣ ግን የምናቅ የሚመስለን እስክንጠየቅ ነው። ማብራሪያውን እስክንጠየቅ ነው። ምንድነው? ይሄ ደግሞ ፍልስፍና ነው አይደለ? ጥያቄ መጠየቅ ፍልስፍና ነው። በተመሳሳይ የ19ኛው ክፍለ ዘመን የስነ ውበት ፈላስፋና የኪነ ጥበብ ሀያሲ ጆን ረስኪን ስለ ቀለም ያወራው ነገር አለ። ምንድነው ያለው? the purest and the most thoughtful minds are those who love። አንዳንድ ነገሮችን የምናቅ ይመስለናል፣ ግን የምናቅ የሚመስለን እስክንጠየቅ ነው። ማብራሪያውን እስክንጠየቅ ነው። ምንድነው? ይሄ ደግሞ ፍልስፍና ነው አይደለ? ጥያቄ መጠየቅ ፍልስፍና ነው። በተመሳሳይ የ19ኛው ክፍለ ዘመን የስነ ውበት ፈላስፋና የኪነ ጥበብ ሀያሲ ጆን ረስኪን ስለ ቀለም ያወራው ነገር አለ። ምንድነው ያለው? the purest and the most thoughtful minds are those who love color the most። እዚህ ጋር ደግሞ የባሰ ነው የምለው። ቀለምን በጣም የሚወዱ ሰዎች አሪቆ አሳቢዎች ናቸው ይላል። ይሄ ላንተ ለራሴ አድልተህ ነው ምናምን እንዳትሉ ጆን ረስኪን ነው ያለው። ሂዝ በጣም መልቲ ታሌንትድ ነው ታውቃላችሁ። ኤስቴቲክስ ላይ በጣም ይታወቃል ረስኪን። እና ቀለምን መውደድ the purest and most thoughtful ይላል። ማይንድስ ናቸው ቀለምን የማይወዱ ምንድን ናቸው ማለት ነው?
እንደዚህ ስትገለብጡት ያሉት ክሮማቲክ ናቸው፣ ከለሮች ናቸው። በጥቁር በግሬ በምን ያህል ከለር አይደሉም። ሞር ከሪፍሌክታንስ ጋር ከሄዳችሁ ደግሞ ነጭ ማለት ላዩ ላይ ያረፈውን ቀለም የፀሐይ ብርሃን ውስጥ ያሉ ቀለሞች መልሶ የሰጠ ነው ወደ አትሞስፌር። ያጣ የነጣ ቸር ነው የምንለው ነጭ ነው። በቃ ሁሉንም ሰጥቶ ዜሮ። ነጭ እኮ ከለር የለውም። እሺ ኢሞሽናሊ ስትራይል ነው የሚባለው፣ ከስሜት አንፃር መካን ነው የሚባለው። ለዚህ ነው ነጭ ውስጥ ከለር የለም፣ ምንም ከለር መልሶ ሰጥቷል። ቸር ነው ነጭ። ጥቁር ደግሞ ሁሉንም ይወስድና አንዱንም አይሰጥም። ንፉግ ነው ጥቁር፣ ሁሉንም ወስዶ አንዱንም አይሰጥም። እነዚህ ሁለቱ ጫፎች ናቸው፣ ኤክስትሪም ናቸው በከለር ዳርና ዳር። አሁን አዲስ አበባን ስታዩት አክሮማቲክ። ባለፈው አንድ ትንሽ ልጅ ነች ከውጭ ሀገር መጣ። ልክ ቦሌ እንትን ስትል is everyone sad here አለች። በቃ ከተማው ያለ ህዝብ ሁሉ ሀዘን ላይ ነው ወይ? ምክንያቱም በጣም ኒውትራል ናቸው፣ ጸጥ ያሉ ናቸው፣ ከለር የለም። ስሟ ግን ምንድነው የከተማው ስም? አበባ ይሆንና ግን ቀለሙ የለም። በዚህ ጉዳይ አንዴ ክርክር ተነስቶ ነበር። ሸራተን ተሰብስበን በዚህ በከተማው ቀለም ጉዳይ ተነስቶ እሱን አጠናው ያለ ሰው ያብራራል። አዲስ አበባን እንደ ስሟ አበባ ለማድረግ ይላል። ከዛ ግሬ ሊቀባ ማለት ነው። እና ሌላውን ተነስቶ አዲስ አበባን እንደ ስሟ አዲስ ለማድረግ፣ ከዛ እኔ አበባውን ረስተሃል አልኩት። እሱኛው ደግሞ አዲስ ማድረግ ላይ ነው እንትን ያለው። እና በጣም ፊሎሶፊካል የሆኑ ሐሳቦች ናቸው ያሉት። ወጥ ቀለም ስትመርጡ ለአንድ ከተማ ብዙ ሐሳቦችን የማታስተናግዱ ሞኖክሮማቲክ ነው ዲዛይኑ። ያደሳ ሞኖ ማለት ያው አንድ ነው አይደል? ሞኖ ነው። እና ብዙ ሐሳብን ማስተናገድ የማይፈልግ ሰው አንድ ቀለም ብቻ ይቀባል። ተፈጥሮ ግን ምን አላት? ሁሉም ቀለም አላት አይደል? ዳይቨርሲቲ የምንለው። እኔ እዚህ ሽሮ ሜዳ አንዳንዴ ሄጄ ወላይታና የጋሞ አካባቢ የዶርዜ ብሔረሰብ አናገራቸዋለሁ። በጣም ክሮማቲክ ናቸው፣ በጣም ክሮማቲክ። የነሱ ክሮማቲሲቲ ደግሞ ኦፖዚት ከለሮችን ነው የሚያስታርቁት። በቃ የሀገሪቱን ችግር እናንተ ናችሁ መፍታት ያለባችሁ ላለው አንዳንዴ ቀጥታ ገልብጬ ወደ ፖለቲካ ጫፍና ጫፍ በቀለም ተቃራኒ የምንላቸው አሉ። ግሪንና ቀይ ቀለም፣ አረንጓዴና ቀይ ተቃራኒ ነው። ሁለቱንም አስማምተው ያስቀምጣሉ። በምንድነው የሚጫወቱት? በኤሪያ ነው፣ በስፋት። በጣም ፓወርፉል የሆነውን ቀለም ትንሽ ቦታ ያስቀምጣሉ፣ ቀዝቀዝ ያለውን ሰፊ ቦታ ይሰጣሉ። ባላንሱን ይጠብቃሉ። ጠየቅኩት አንዱን፣ እንዴት ተማርክ ይሄን ባላንስ ምጣኔ ምናምን ስለው፣ በቃ እኔ ሲወለድ ራሴን እዚህ ውስጥ አገኘው አለ። በቃ ኦሬዲ የሆነ ነበረ የፋሚሊ እንትን እና በቃ እኔ እዛ ውስጥ ገባው ነው የምለው። ይሄ ኢንቱቲቭ የሆነ በአንኮንሺየስ ሌቨል ሳብኮንሺየስ ሌቨል የሚሰሩ ዲዛይኖች ናቸው። አንዳንዴ እነሱ ሲጠፉ ነው በጣም ኮንሺየስ ስንሆን የአርት ነገር የምን ነገር ይጠፋል አይደል? ወደ ኮንሺየስ ሲመጣ ማለት ነው። አርት ብዙ ጊዜ ሳብኮንሺየስ አንኮንሺየስ ሌቨል የሚመጡ እንትኖች they are powerful። እኛ እነሱን እየተጫንን ነው የመጣ ነው። ማሳይ ጎሳዎች ሂዱ፣ ማሳይ እንትን ያሉት ምንድነው ኬንያ በሙሉ ሲታያቸው እኔ ቢቢፋል አይደል ወደ ኮንሺየስ ሲመጣ ማለት ነው። አርት ብዙ ጊዜ ሳብኮንሺየስ አንኮንሺየስ ሌቨል የሚመጡ እንትኖች they are powerful። እኛ እነሱን እየተጫንን ነው የመጣ ነው። ማሳይ ጎሳዎች ሂዱ፣ ማሳይ እንትን ያሉት ምንድነው ኬንያ በሙሉ ሲታያቸው እኔ ቢቢሲ ላይ ያየው አንዴ ቀይና ኦሬንጅ ልብስ ነው ማለት ኦልሞስት 98 እንዲ መሀል የገባ ሊኖር ይችላል 98%። ከዛ ሁሉም ለምን ተመሳሳይ ሆነ? አንደኛ የከለር ትሬንድ ከማህበረሰብ መውሰድ አለ። ግን ኦል ዘ ሶሳይቲ እንደዛ ነው እንትምሉት። አሁን እሱን ስታጠኑ ከኤንቫይሮንመንት ጋር ያላቸውን አታችመንት ነው የምታዩት። ዙሪያቸው ግሪን ነው፣ አካባቢው ግሪን ስለሆነ
አንጎላቸው የግሪን ኦፖዚት ነው የሚጠይቀው። our mind seeks for balance። በጣም የሚገርመው አያውቁትም እነሱ unconscious level or subconscious level ባላንስን ሲያመጣ ነው። እና አይናቸው ሁሌ ግሪን ስለሚያይ አንጎላቸው where is the opposite color ይላል። because አንጎላችን full spectrum ማየት ይፈልጋል። አንድን ከለር በዶሚናንስ ሳይሆን ሙሉ ስፔክትረም ነው ማየት መፈለገው ተፈጥሮ የሰጠችው። ይሄ አፍተር ኢሜጅ ኢፌክት ተብሎ የሚጠና ትልቅ ሳይንስ ነው። አረንጓዴ ባለበት አንጎላችን ቀይ መጠየቁ ወይ ሰማያዊ ባለበት ኦሬንጅ መጠየቁ ሁለቱም ተቃራኒ ስለሆኑ ይሄ ትልቅ የባላንስ ጥያቄ ነው። ኢንዱስትሪ ላይ አፕሊኬሽን አለው። ሆስፒታሎች ውስጥ አፕሊኬሽን አለው። ብዙ ጊዜ ሚዲያ ላይ ሰምታችሁ እንደሆነ አሁን ከማሳይ ጎሳዎች ተነስቼ ሰርጀሪ ሩም ብመጣ ዶክተሮች ሰርጀሪ ሩም ላይ የቀዶ ጥገና ክፍል ላይ የቀዶ ሕክምና ላይ ቀይ ደም ነው የሚያዩት አይደል? ፎር ሳም ታይም አራሳ ሊሆን ይችላል። ልክ ቀና ስሉ አንጎላቸው ዌር ኢዝ ግሪን ይላል። ያ ግሪን ከሌለ በተለይ ነጭ ከሆነ ባክግራውንዱ ስፖቶች ይመጣሉ። የዚህኛው የደሙ ተቃራኒ ግሪን አንጎሉ ይሰራል ስፖርት። ስለዚህ ምን አረጉ ዲዛይነሮች? ቀደም ብለው ግሪንን ሰጡት ለክፍሉ ማለት ነው። ይቀባሉ ግሪን ቀለም። ልብሳቸው በግሪን ፋሚሊ ይሆናል። ያኔ ኮንትራስቱ አይረብሽም። ቀና ስሉ ባላንሱ አለ ማለት ነው። ማሳይ ጎሳዎች ያደረጉት የባላንስ ጨዋታ ማለት ነው። እና የዚህ የከለር ትሬንድ በኔቸር ላይ በተፈጥሮ ላይ አንኮንሺየስ ላይ ሰብኮንሺየስ ላይ ያለው ጫና በጣም ሰፊ ነው። እና ረስኪን አሪቆ አስተዋይ ነው ቀለምን የሚወድ ሰው ስል እኔም አንዱ የታየኝ ምንድነው ለካስ አጠገባችን ያለውን ነገር ማድነቅ ከባድ ነው። ቀለም ሁሌ ስለምናየው እንዲህ ለብሰን ምናምን እንኳን አላደ ሁሌ ምናየው ከከለር ሰው አይለይም። የሆነ የቪዥን ችግር ሌላ ነገር ከሌለ በቀር ሁሉ ጊዜ በምናየው ነገር ቀጥሎ ደግሞ በቅርባችን ባለ ነገር ላይ ሪሰርች ማካሄድ አሪቆ ሐሳብነት ነው። እኛ ብዙ ጊዜ ምስጥርን የምንፈልገው ራቅ ያለ ቦታ ላይ ነው ያለ መስለን አይደል? ሩቅ ቦታ ምናምን። እኛው አጠገብ ግን ምስጥሪ እንዳለ ማወቅና ለዛ ደግሞ ጊዜ ሰጥቶ ማጥናት አሪቆ ሐሳብነት ነው። ስለዚህ ቀለም በቅርባችን በገፍ ሁሌም የሚገኝ የተለማመድነው ክስተት ነው። ይህ ክስተት ምንድነው ብሎ መጠየቅ አሪቆ ሐሳብነት ነው። አንድ ሮበርት ሲ ኮበርን የሚባል የጻፈው ጽሑፍ አለ፣ ፊሎሶፈር ነው። the strangeness of the ordinary ይላል። the strangeness of the ordinary ይሄ ተርታ ነገር የሚመስል ግን ምን ሆነ እንግዳ የሆነ ተርታ ነገር ሆኖ እንግዳ የሆነ ሁሌ የሚታዩት ይሄ ባይዘይ በሌሎች ፊልድም ትራንስዲሲፕሊነሪ አፕሮች ሌላ ላይ መጠቀም የምንችለው ዕውቀት ነው። አጠገባችን ላለ ነገር ትኩረት መስጠት። ነብይ ምንድነው የሚባለው? በሀገሩ አይከበርም ይባላል። ነብይ በሀገሩ አይከበርም። ምክንያቱም እዛው የሰው ብስለት እና አስተዋይነት ብሎ የሚጀምረው አጠገቡ ያለውን ማድነቅ ሲጀምር፣ ሚስትሪ አጠገቡ እንዳለ ማወቅ ሲጀምር፣ ከራሱም ጀምሮ ሰው ራሱ ሚስትሪ መሆኑ። አንዳንዴ ሰው በዚህ ክሬሽንስ ቲዮሪ ላይ ኢቮሉሽንስ ምናምን ስለ እግዚአብሔር እንትን ሲል ራሱ ግን ሚስትሪ እንደሆነ ይረሳል። ራሱ ሰው ሚስትሪ ማይደረስ አውቀን ነው ራሳችንን አውቀን አንጨርስም አይደል? እኛ ራሳችን አውቀን ሳንጨርስ ሌላውን ነገር አውቀን ጨርሰን ስንደመድም ማለት ነው። ደምድመን ስናበቃ ማለት ነው። which is ተቃርኖ ለኔ። ስለዚህ ቀለም ላይም ስንመጣ በጣም በቅርባችን ያለ ነው። ሁሉ ጊዜ የምንለማመደው ነገር ነው። ሁሉ ጊዜ የምናየው ነገር ነው። ግን ምንድነው ቀለም ብለን መጠየቅ አለብን። ይህን ሁሉ ፈተና ተቋቁሞ በቅርብ ባሉ ነገሮች ላይ ጥናትና ትኩረት ማድረግ አሳቢ አእምሮን ይጠይቃል። ከዚህ ተነስተን እንግዲህ ቀለም ምንድነው የሚለውን ጥያቄ በመናነሳበት ጊዜ ክርክሮች አሉ።
የተጨበጠ የተያዘ መደምደሚያም የሌላቸው ግን አንዳንዱ ቲዮሪ በጣም ቀረብ የሚላለ አንዳንዱ ደግሞ ለማመንም ትንሽ የሚከብዱ ቲዮሪዎች አሉ። የመጀመሪያው ቁሳዊነት የሚባለው ነው፣ ፊዚካሊዝም የሚባለው ቲዮሪ ነው። ያ ማለት ቀለም ኦብጀክቲቭ ነው፣ የአንድ ነገር ባህሪ ነው። የሰው አንጎል ቢኖርም ባይኖርም ኢንዲፔንደንትሊ የራሱ ዓለም ያለ ነው፣ ከሰው አእምሮ አውጥቶ የሚያይ ነው። ፊዚካሊዝም ስንል እሱ ነው። ቁሳዊነት ልንለው እንችላለን። ለምሳሌ ይሄኛው እቃ የኔ አንጎል ቢኖርም ባይኖርም ይኖራል ብሎ ማመን ማለት ነው። እኔ ከዚህ ቤት ቢወጣ እቃ በኔ ማይንድ ውስጥ ያለ ነገር አይደለም፣ ከኔ ማይንድ ውጪ ኢንዲፔንደንትሊ ይኖራል ነው። ቀለምም እንደዛ ነው ነው ማለት ፊዚካሊዝም ላይ የሚያተኩሩ እንትኖች ከኛ ማይንድ ጋር የኛ ማይንድ ፈጠራ አይደለም፣ የኛ ማይንድ ባይኖርም በራሱ የሚኖር ነው ብለው ነው የሚያምኑት። ነገሮች ሁሉ ከኛ አንጎል ውጪ የሚኖሩ ቁሶች ናቸው። ሰውም ቢሆን ቁስ ነው። የማይታይ ድባ አካል መንፈሳዊ የሆነ ማንነት ውስጡ የለም። ሚስትሪ የሆነ ማይንድ ክሬት ያደረገ ነገር ከፊዚካሉ ዓለም ውጪ ከዚህ ከምናየው ከቁሳዊ ዓለም ውጪ የለም ብለው ነው። አሁን የነፍስና ስጋም ላይ ስትመጡ ነፍስ ብሎ ሌላ ነገር የለም ነው ማለት በቃ ቦዲ ነው ፊዚካሊዝም የምንለው ማለት ነው። እዚህ ላይ ብዙ ከለር ላይ የሚያጠኑ እንደ ጃክሰን፣ ፓርግተር፣ አርምስትሮንግ፣ ሃርማን የሚባሉ የነሱ አቋም ከዚህ ጋር ነው የሚሄደው። ሌሎቹ ደግሞ ዲስፖዚሽናሊዝም የሚሉት ነገር አለ። ያ ደግሞ ምንድነው? ስለ ቀለም ስናወራ ለብቻው ማውራት አንችልም። የቀለም ልምምድ ወይም ኤክስፒሪየንስ የሶስት ነገሮች ውጤት ነው ይላሉ። አንዱ ላይት ሶርስ የፀሐይ ብርሃን፣ ሁለተኛ ተመልካች፣ ሶስተኛ ደግሞ ምናየው ነገር ኦብጀክት ምንለው ማለት ነው። አሁን ይሄን ነገር ስታዩ ይሄ ኦብጀክት ነው፣ እኔ ተመልካች ነኝ ማይ ከሆነ፣ አሁን ምናየው ብርሃን ደግሞ የላይቱ ሶርስ ነው። እነዚህ ሶስቱ ነገሮች በተወሰነ ሰዓት የሚፈጥሩት ነገር ነው። ዲስፖዚሽን ሲባል ቴንደንሲ ወይ ዝንባሌያዊ ማለት እንችላለን። ያ ማለት ምንድነው? ይሄኛው አሁን ብሉ ነው ማለት ሁሉ ጊዜ ብሉ ነው ማለት አይደለም። ይሄ ብሉ የሆነው ኖርማል ለሆነ ሰው አንደር ኖርማል ላይት ነው። ከዚህ ውጪ ግን ይሄ ብሉ ማይሆንበት ጊዜ ሊኖር ይችላል ነው ዲስፖዚሽናሊዝም። ለዚህ የሚጠቅሱት ነገር ብዙ ምሳሌዎች አሉ። በተለይ በዚህ በእንስሳት ዓለም የተደረጉ ማማልስ አይ የእንስሳት አይን ላይ ጥናቶች ተደርገው ለምሳሌ የውሻ አይን ቴስት ሲደረግ ውስጡ ያሉ ከሰው አይን ጋር ይለያያል። የሰው አይን 3 ኮኖች አሉ ከለር የሚለዩ ይባላል። ውሻ ጋር ስትሄዱ አንዱ የለም። የቀዩ አንሶ 2 ነው የሚኖረው፣ አርጂቢ የምንለው ይሄ መስራች ቀለሞች። ስለዚህ ውሻ ይሄን ብሉ ሲያይ ቢጫ ሊሆንለት ይችላል ማለት ነው። ሶ ይሄ ነገር ለኔ ሰማያዊ ሆኖ ለውሻ ቢጫ ከሆነ ቢጫነትም ሰማያዊነትም ያለው የት ነው? እዚህ ነገር ላይ ነው? የኔ አንጎል ውስጥ ነው? ውሻ ጋር ነው? ይሄ በጣም አከራካሪ ነው። ገጠር ስትሄዱ የዚህ የንብ እንትን ማነብ ላይ የተሰማሩ ሰዎች ቀፎዋን ቢጫ ያደርጋሉ። ንብም ቢጫ የሚያይመስሏቸው ማለት ነው። ቢጫ እኛ እንሆናለን የምናየው፣ ለንብ ሌላ ሊሆን ይችላል አናቅም፣ ጥቁርም ሊሆን ይችላል ሌላም ሊሆን። የንብ አይን ደግሞ በጣም ይለያል። የሰው አይን ማየት የምችለው የተወሰነ ሬንጅ አለ ከለሮች ከ300 እስከ 700 ናኖሜትር ዌቭ ሌንግዝ የምንለው ከፀሐይ ላይ። ንቦች ግን ከ300 በታችም ይሄዳሉ። ሌላ የሚያዩት ነገር አለ ማለት ነው። ከለር ከዚህ አሁን ዓለምን ከምታዩት ውጪ ሌሎች ብዙ ከለሮች አሉ እና መስሎን ማለት ነው። አሁን እንስሳትም ልክ እንደኛ የሚያዩ መስሎን ማለት ነው። እና አንድ ቀለም ወይ አንድ ቲሸርት አንድ ውሻ ያለው ሰው ውሻው ፊት ቀይ ለብሶ ሲቆም ለውሻው አረንጓዴ ነው የሚሆነው፣ ቀይ አይደለም። ይሄ ዲስፖዚሽናሊዝም ይባላል። እና ቀለም አንድ ቦታ አሁን የዛ የሸሚዙ ከለር ወደ ሌላ ሰው ጋር ስትወስዱ ቀይ ነው ይላል፣ ውሻው ጋር ግሪን። ያን ብቻ አይደለም፣ የአይን ችግር ያለባቸው ሰዎች ራሱ ቪዥን ላይ አይናቸው ላይ ችግር ያለ ሰው
ችግር ያለባቸውም ሰዎች the same thing ቶታል ከለር ብላይንድነስ የሚባል ነገር አለ። ያ ማለት ጥቁርና ነጭ ብቻ የሚያዩ ሰዎች አሉ። ቴሌቪዥን ከለር ቴሌቪዥን የለም ማለት ነው። እዛ ጋር ቴሌቪዥኑ ብላክ ኤንድ ዋይት ነው። የሚያዩት ነገር ሁሉ ብላክ ኤንድ ዋይት። ይሄ ቶታል ከለር ብላይንድነስ። አሁን እዛ ጋር ስትሄዱ ሁሉም ነገር ቀዩ ምኑም ለነሱ ምንድነው በቃ ግሬ ቶን ኒውትራል ቶን ነው ማለት ነው። ብላክ ኤንድ ዋይት ነው ማለት ነው። አንዳንዶች አሉ ግሪን ሬድ ከለር ብላይንድነስ የሚባል እሱ ደግሞ በተለይ በዚህ አንዳንዶች ግሪን እና ሬድ አንድ የሚሆንባቸው መለየት የማይችሉ አሉ። አሁን ትራፊክ ላይ ስትመጡ ሬድ ሲበራ ግሪን የሚሆንበት አለ፣ ግሪን ሲበራ ሬድ የሚሆንበት አለ። የጎንደር ፊዚዮሎጂ ዲፓርትመንት ጥናት አድርጎ ነበር አዲስ አበባ ውስጥ ሾፌሮችን እያስቆመ ቀላል ነው ከለር ብላይንድነስ ቴስት እና ሲያደርግ ወደ 81 ሰው ነው የተገኘው። ከለር ብላይንድነስ ግሪን ሬድ ያለበት ሰው አልኮል ከጠጣ ሰው ጋር እኩል ነው አደጋ የማድረስ እንትኑ። በተለይ ይሄ መስቀለኛ መንገድ ላይ ዘሎ ነው የሚገባው ግሪን ነው ብሎ ማለት ነው። ለዚህ ነው አንዳንድ ሀገራት ቀለሙ አጠገብ ቁጥር ይጽፋሉ 1 2 3 ብለው ቁጥር ይጽፉና ሞር እንትን ያደርጋሉ። አንድ ሂድ መሆን ይችላል፣ 2 ማስጠንቀቂያ ሊሆን ይችላል፣ ጎን ለጎን ማለት ነው። እና እዚህ አይ ቲንክ 83 ናቸው ፊዚዮሎጂ ዲፓርትመንት ያጠናው። ከዛ ውስጥ ሴቶች ወደ 3 ብቻ ናቸው የተገኙት። ሌላው በሙሉ ወንድ ነው 80 እንደዚህ። እና ወንድ በዓለም አቀፍ ደረጃ 15% ከለር ብላይንድ ነው ወንድ ማለት። ይስቃሉ ደስ ብሏቸው እዛ። እና ከለር ብላይንድ ነው። እኔ ከኔ ሙያ አንፃር ከለር ለማማከር ይመጣሉ አንዳንዴ። ወንድ ፎርም ላይ ጎበዝ ነው ይባላል፣ ሴቶች ከለር ላይ ይባላል። እና ሴቶች ያዝ ያደርጋሉ ከለር ላይ ሲደርሱ። ፍሬን በላቸው በቃ ዲቴይል ነው የሚያዩት። ወንድ ትንሽ ነጣ ያለ ብሉ ካለ ነጭ ነው ይላል በቃ፣ ነጣ ያለ ግሪን ካለ ነጭ ነው ይላል በቃ። ምን አንጣጣ እንትና አይልም። ስለዚህ አንዳንዴ ተደብቀው ይመጡና ባሎች ከለር መርጠው ለመሄድ ይሞክራሉ። እንደዚህ አይነት ሙከራ ያደርጋሉ ሚስቶቻቸውን ሳይዙ ማለት ነው። እኛ ቀስ አድርገን እንጠይቃለን። ምክንያቱም በኋላ ጦርነት አለ። ከተቀባ በኋላ ብዙ ጊዜ መለስተኛ የሆኑ የቀለም ጦርነቶች አሉና ባለትዳር ነው አይ ሚስቶን ምስየር ከባለቤቱ ጋር አብረው ይምጡና እንመርጣለን። አንዱ ተደብቆ መርጦስ ስቃይ ይቻለው ለዛ ነው። እና ወንዶች የከለር ዲስክሪሚኔሽን ፓወር ከኔ በቀር በጣም ዊክ ነው። እና አንዳንዶች እንደዚህ ስለምሉ ማለት ነው። እና ከለር ዲስክሪሚኔሽን ማለት የቀለም የመለየት አቅም ማለት ነው። ብዙ ጊዜ ያወራለው ዝም ብሎ በቲዮሪ ስትሄዱ 17 ሚሊዮን ቀለማት አሉ። ከለር 17 ሚሊዮን። ከዛ ውስጥ ጤነኛ አይን ያለው 10 ሚሊዮኑን ግሩፕ ያደርጋል። ከለር ዲስክሪሚኔሽን ነው የሚባለው። 10 ሚሊዮን በደንብ ግሩፕ ያደርጋል ጤነኛ። 7 ሚሊዮን በጣም ተቀራራቢ ስለሆነ አንድ አይነት ነው ብለን ነው ምንዘለው። በመሳሪያ ግን ይታወቃል። ከለር ሜትር አለ። ከዛ ከ10 ሚሊዮን ውስጥ ደግሞ ወንዶች አብዛኛውን አያውቁትም፣ ሴቶች ጥሩ ናቸው ይባላል ከለር ዲስክሪሚኔሽን ላይ ማለት ነው። እና የከለር የመለየት አቅም በራሱ ትልቅ ውስብስብ ነው። እና ዲስፖዚሽናሊዝም ሲባል በጣም በእውነት ነው የምላችሁ። አሁን አንዳንድ ሰዎች ተመሳሳይ ከለር መጥቶ በመሳሪያ ለክታችሁ በቃ ይሄን ሳምፕል እና ፕሮዳክሽን ምንለው አለ። ለምሳሌ ይሄን ጃኬት ወስጄ ቀለም ስራልኝ ብል ከዚህ ጋር ነው ይሄ ሳምፕል ነው ቀለም ምርት ላይ የሚመረተው አለ። ተመሳሳይ ናቸው። ሌላ ሰው መጥቶ ተመሳሳይ አይሆንለትም። ለሌላ ሰው የተጣሉ ቀለሞች ናቸው፣ ለአንዱ ተመሳሳይ ናቸው። እና ዛሬ ቀለምን እንድታከብሩት ነው እንደዚህ እያልኩ ያለሁት። እና አሁን ይሄን ክስተት ሜታሜሪዝም ይሉታል። ሜታሜሪዝም ማለት ሁለት ከለሮች በተወሰነ ሰዓት ተመሳሳይ ሆነው ሌላ ጊዜ ፍቺ ሲፈጽሙ ማለት ነው። እንደውም አንድ አጥኚ ሎጂካል ዲቮርስ ይላል። ጧት 4 ሰዓት ላይ ላብራቶሪ ስንሰራ ተመሳሳይ ናቸው ከለሮቹ፣ ማታ ወደ 11 ሰዓት ላይ የተለያየ ቀለም ይሆናሉ ሁለቱ። እና ሪፍሌክት ለዚህ ነው ፊዚካሊዝም ላይ ጥያቄ የሚያነሱት። ምክንያቱም አንድ አይነት ከለር ከሆነ ጧት ያለው ለምንድን ነው አንዱ የተቀየረው እንበል። ኦሬንጁ ወደ ዳርክ ሬድ ከሄደ ለምን ሄደ? ሰዓቱ ሲቀየር
እና ሜታሜሪዝም ይባላል። ይሄ አንዱም ከለር ላይ በጣም ጥያቄ የሚያነሳ የመኪና ቀለሞች ልብስ ላይ ምን ሲሰራ ስቃይ ነው የሚያዩት። መድኃኒት ፋብሪካ ስትሄዱ ይሄ ቪዥዋሊ ከለሮች መለየት አለ። እንደዚህ አይነት ነገር ዳሜጅ እና ትክክል የሆኑ እንትኖችን ሲለዩ ብዙ ጊዜ በከለር ነው። አንዳንዴ ንጹሁን መድኃኒት የተበላሸ ነው እያሉ ይወረውራሉ ከዚህ ከእይታ ችግር የተነሳ። ሶ ከለር ባዮሎጂ አለው። ባዮሎጂ ኦፍ ሲይንግ የምንለው ማየት ማለት ነው። በአይን ማየት ባዮሎጂ አለው። ሌላ ፊዚክስ አለው። ኦብጀክቱ ይሄ የተሰራበት ነገር ኬሚስትሪ እና ፊዚክስ እንላለን። እሺ ኬሚስትሪ እና ፊዚክስ አለው። ሶስተኛ ደግሞ ኦፕቲክስ አለ። ላይት የምንለው ብርሃን ማለት ነው። እና የኦፕቲክስ ሳይንስ አለ ከፀሐይ ጋር የሚገናኝ ባዮሎጂ አለ አይናችን። ከዛ ቀጥሎ ደግሞ ኬሚስትሪ አለ። ፊዚክስን በሉት ፊዚክስ ሞር ወደ ላይት እንወሰደው እና ኬሚስትሪ አለው። ስለዚህ ከለር 3 ሳብጀክቶች ናቸው የሚጫወቱት ከለርም ማለት ነው። እንግዲህ ዲስፖዚሽናሊዝም ይሄ ነው። የተለያየ ቦታ የተለያየ ነገር ሊሆን ይችላል ብሎ ከለርን ማመን ነው። ሌሎች ኢሉሚናቲቪዝም ይባላል። እነሱ ቶታሊ ከለር የማይንድ ጌም ነው፣ ከለር ብሎ ነገር የለውም አንድ ነገር ነው የሚሉት። ዲስፖዚሽናሊዝም ላይ አለው ከለሩ ግን ይቀያየራል ነው። እነዚህ ግን ማይንዳችን ነው ክሪኤት ያደረገው ነው የሚሉት። አንጎል ነው እንጂ የሰራው የዚህ ነገር ወይ የቀለሙ የኦብጀክቱ ካራክተር አይደለም ብለው ነው የሚከራከሩት። ይሄንን ቅድም ካነሳሁት ጋር መነጋገር እንችላለን። አሁን ስነግራችሁ 3 ነገሮች ብያለሁ አይደለ? ላይት ሶርስ ብያለሁ፣ የብርሃን ኦብጀክት ተመልካች ብያለሁ። አንዳንዴ ግን ኦብጀክቱ ሳይኖር ከለር የሚመጣበት ጊዜ አለ። ያ መቼ ነው? አፍተር ኢሜጅ ኢፌክት ቅድም ያሳየዋችሁ። አሁን እዚህ ጋር አንድ ብር ወጣ እንዳጋጣሚ አይ ቲንክ ከለሮችን ያዝኩ ይመስለኛል። ባሳያችሁ ደስ ይለኛል። እሺ አሁን እነዚህ ሁለቱ ከለሮች ኮምፕሊሜንታሪ ነው የሚባሉት፣ ቀይና ግሪን። ሁለቱም ሚክስ እያደረጋችሁ ስትሄዱ ቀይም ቀይነቱን ያጣል፣ ግሪንም ግሪንነቱን ያጣል። ግሪኒሽ ሬድ የሚባል ነገር የለም። ለምንድን ነው? ተቃራኒ ቀለሞች ስለሆነ ወደ ጥቁር ነው እየተጠጉ የሚሄዱት። ይሄ ሱሳይድ ኮሚትመንት ነው፣ አጥፍቶ ጠፊ። እርስ በርስ አንዱ አንዱን አጥፍቶ የሁለቱም ካራክተር ነው የሚጠፋው ሲደባለቁ። እነዚህ ሌሎች ከለሮች ሚክስ ስታረጉ ብሉ ግሪን ልትሉ ትችላላችሁ። ለምሳሌ ብሉነቱ ግሪን ውስጥ ይታያቸዋል። ይሄ ሚክስ ስታረጉ ግን ቀይም ውስጥ ግሪን አታዩም፣ ግሪኑም ውስጥ ቀይን አታዩም። ሁለቱም ተያይዘው ነው ገደል የሚገቡት፣ ጥቁር ነው የሚሆኑት። እና እነዚህ ሁለቱም ከለሮች በምናይበት ጊዜ ይሄን ላስቀምጥና ይሄን ላሳያችሁ። ዝም ብሎ ነጭ ወረቀት ላይ ወይ ሰፋ ያለ ነጭ ወረቀት ላይ ይሄን ለተወሰኑ ደቂቃዎች አይታችሁ ቀና ስትሉ ይሄን ነው የምታዩት፣ ባዶ ወረቀት ላይ ማለት ነው። ግሪን ነው የምታዩት። ልክ ቅርጹም በዚህ ማለት ነው ሳይኖር ነው የምላችሁ። እሺ እሱ ነው አፍተር ኢሜጅ ኢፌክት፣ እሱ ነው። አይናችሁ ይሄን ለረጅም ጊዜ ስላያችሁ የቀዩ ኮን ፋቲግ ይደክመዋል ለማየት። አክቲቭ የሚሆነው የቀረው ነው ይሄን ያላየው፣ ኦፖዚቱ ግሪኑን ያላየው። ስለዚህ እሱኛው አክቲቭ ይሆናል። ይሄ ሲነሳ ቅድም ማሳይ ጎሳዎች ያደረጉት ማለት ነው። እሱኛው አክቲቭ ይሆንና ልክ በዚህ ቅርጽ ግሪን ባዶ ወረቀት ላይ። ስለዚህ ኦብጀክቱ የለም ማለት ነው። ኦብጀክቱ በሌለበት ቀለሙን ማን ነው የፈጠረው? አንጎላችን። ኦልሞስት ሜንታሊስት ወደ መሆን ማለት ነው። እና የዚህ ፕሮፐርቲው አይደለም የሚሉት አንዱም በዚህ ነው። የአንድ ነገር ፕሮፐርቲ አይደለም ከለር የሚሉት። ከዚህ ውጪ ወደ 2-3 ቲዮሪዎች አሉ። እነሱን ምናልባት በጥያቄ እናነሳለን። በዚህ አበቃለሁ። እናመሰግናለን። በጥያቄ የምንመለስባቸው ጉዳዮች ይኖራሉ። ሰፋ ያለ እንግዲህ እንትነው ቀለም ራሱን ችሎ ያነሱትን ሰብሰብ ለማድረግ 1-2 ጥያቄዎች አቅርቤ ወደ እናንተ ጥያቄዎች አልፋለሁ። ጥያቄዎቻችሁን ታዘጋጃላችሁ። አቶ እያልኩ ቀጥላለሁ። 2 ጥያቄዎች አሉኝ።
አንደኛው በዚህ የቀለምን አያልነት ነው እንግዲህ ሲያሳዩ ነው የነበረው። ቪዥዋሊ ነው ዓለም ያለው። እውነት ለመናገር በመጀመሪያ አንድ ክሪቲክ የመጀመሪያውን ክሪቲክ ፈጣሪ ነው ለራሱ የሰጠውና አይቶ መልካምም እንደሆነ አየ ይላል። የፈጠረውን ራሱ የፈጠረውን ቪዥዋሊ ነው አሁንም ዓለም አልሰማው አይልም። አየው ነው የሚለው። የመጀመሪያው ትልቁ ጉልበት ሌሎች ትምህርቶች አካዳሚ ውስጥ ያሉ ትምህርቶች እንኳን የቀለም ትምህርት ነው የሚባሉት። በቀለም ጠለቀው ምናምን ነው የሚባለው። ሰዎች እውቀትን ተክቶ የሚገባም ነገር ነው። አያልነቱን ምን ክደው አይደለም። በቃላት ጉዳይ ለሌላ ጊዜ ምን ሞግት ይሆናል። ቃል ሀያል ነው ብለን ደግሞ እኛ እናንተ የቀለም ባለቤቶች እንዳላችሁ ባለሙያዎች ይኖራሉ ቃላትን ይዘው። ያው ቃልም ቀለም ነው ካላችሁን ወደ ኋላ የምናፈገፍግበት ይሆናል። ጥያቄ ምንድነው? ግሬይ ቀለም ቅድም በሰፊው አንስተውታል። ግሬይ ቀለም ከተማ ውስጥ ሲገባ የሀዘን ስሜት ያጠላበት ይመስላል ከተማ ይላልና ይሄ ኤክስትሪም ዩኒቲ ራሱ ኬኦስ ነው እና እንትኑ በተለያየ ቀለምም ቢሆን የሞዛይክ አይነት ባህሪ ቢኖራቸውም እንደዛው ኬኦሱ እንዳለ ይሆናል። ሁለቱ ኤክስትሪሞች አደጋ እንዳላቸው ይታወቃል እና በዚህ ዩኒቲ ውስጥ ግን ባላንስ መስሪያ የቦሮድ ከለርስን አምጥተው ነበር። ቅድም ከቆርቆሮ ላይ ሪፍሌክት ያደርግና ቀለሙን ይጋባል። በልብሳችን መተካት አንችልም ወይ? በእቃዎች መተካት አይችሉም ወይ? ግሬው ባላንስ መደረግ አይችልም ወይ የሚለው አንደኛው ጥያቄ ነው። ሁለተኛው ጥያቄ የመንፈሳዊነትን ምንድነው? አንድ ቦታ ምን የሚል አነበብኩኝ፣ ማንበብ የማይችልን ሰው ቀለም እምነት ያስጨብጠዋል የሚል በቀለም ያምናል። በማንበብ ቴክስቱን በማንበብ የማይረዳውን ጉዳይ በአልባሳት በሪቹዋሉ ላይ በሚደረጉ የቀለማት ሃርመኒዎች እምነቱን ያገኛል የሚል እና የሚደርስበት መንገድ የተለያየ ይሆናል። ቴክስቱን ስላነበበ ስለሰማን ብቻ ሳይሆን በዛ መንገድ ከእምነት ጋር ምን አይነት ዝምድና ነው ያለው ቀለም የሚል ነው። ሁለቱን ጥያቄ የመልሱልንና ወደ እናንተ አልፋለሁ። አመሰግናለሁ። እሺ፣ አመሰግናለሁ። ቅድም ጥሩ እንዳነሳው በፍጥረትም ያ ሁሉ መልካም እንደሆነ አየ ጥሩ ነገር ነው ያልከው። ታውቁት እንደሆነ አላቅም፣ ዶክተር ደረጀ ከበደ እንዴት ድንቅ አምላክ ነው የሚል መዝሙር አለ። እዛ ላይ የፍጥረትን ዲዛይን ነው የምናገረውና መሀል ላይ የቀለም መዋሃድ የሚል ነገር አለ። የሰው ልጅ መዋለድ ይላልና እኔ ሲዘምር የቀለም መዋሃድ የሚለውን ከፍ አደርጋለሁ። እዛ እንደ ሌሎቹ ቀስ አድርጌ አልዘምርም ስለሚገባኝ ማለት ነው። የቀለም ነገር ጥሩ አስታወስከን። ሌላ ቅድም የዚህ አርባን ከለር ዲዛይን ላይ ልክ ነው፣ ትክክል ያስቀመጥከው። ሁለት ጫፎች አሉ በከለር ዲዛይን ላይ። አንዱ ወጥነት ነው። ወጥነት ማለት ሞኖክሮማቲክ የሆነ አንድ ከለር ማድረግ ማለት ነው። እሱ ወጥነት ዩኒቲ ይሉታል እንደውም አንዳንዴ። ሁለተኛ ኮምፕሌክሲቲ ነው፣ ውስብስብነት። ይሄ ደግሞ በዓለም ላይ ያሉ ቀለሞችን በሙሉ መጠቀም ያለ ዲዛይን ማለት ነው። በሙሉ መጠቀም። ይሄ ቪዥዋል ኖይዙ ሃይ ነው፣ ይሄኛው ቪዥዋል ኖይዙ በጣም ትንሽ ነው እና ያኛው ድምጹም የቀለሙ ድምጽ የቀለማት ፉክክር ከፍተኛ ይሆናል። እነዚህ ሁለቱ ጫፎች አይፈለጉም። በመሃል ያለ ባላንስ ነው የሚፈለገው እና እንዴት ይስተካከል የሚባለውን አርባን ከለር ስንልና አርኪቴክቸራል ከለር ይለያያል። እኛ ብዙ ጊዜ አርባን ከለር ስንል የህንጻውም ይመስለናል። አይደለም። አርባን ከለር ከለርስ ኢን ቶታሊቲ ነው። ከተማ ውስጥ አንዱም የህንጻ ከለር ነው። ምን ለብሳቸው ልብሶች አሉ፣ የመኪና ቀለም አለ፣ መኪኖች ይሄ መንገድ ላይ የሚሄዱ ምናምን። አሁን ችግሩ ምንድነው? በእሱ ባላንስ እንዳናደርግ ሃርሞኒ ኦፍ ኤክስቴንት የምንለው አለ። የምጣኔ ሃርሞኒ፣ ይሄ መብዛትና ማነስ እና ዶሚናንሱ ግን አርኪቴክቸር ነው። እንደዚህ ስንሄድ ዶሚኔት የሚያደርገው አርኪቴክቸሩ ነው። ሃርሞኒ ኦፍ ኤክስቴንት የበፊት የደንበል ፎቅ ላይ ይሄ ብጫው ላይ ብዙ ሰው ይጮህ ነበር አይደል? እንደ ቀለሙ
ብዙ ሰው ይጮህ ነበር። ለምንድነው? ኤክስቴንቱ በዛ። ምጣኔው ቢጫ እኮ መጥፎ ቀለም አይደለም፣ ግን ፓወር ኖሮት እንደገና ደግሞ ሰፊ ቦታ ተሰጠው። በዚህ ቢጫ ኦልሞስት 3 እጥፍ ነው የሚባለው፣ የግሪን 3 እጥፍ ፓወር አለው ይላል። ስለዚህ ዲዛይን ላይ ለቢጫ ዋርም ከለሮች ቀነስ ሲደረጉ ቀዝቀዝ ያሉት ሰዓሊዎች ያውቃሉ። ብዙ ጊዜ ቀዝቀዝ ያሉት ኤሪያ የስፋት መጫወት ትልቅ እንትን ነው። ስለዚህ ከተማችን ላይ ዶሚናንሱን ነው የምናየው። ቀና ብለን በምንሄድበት ጊዜ የሚበዛው የዚህ የግሬ ቀለም ነው። አርባን ከለር ዲዛይን ሌሎቹ ብዙ ለኮንትሮል አመቺ አይደሉም። ምናልባት እዚህ ሀገር ካልታወጀ በቀር ሁላችሁም ግሬ ልብስ ልበሱ የሚል ትዕዛዝ እስከሚመጣ ልብስ ሁላችንም በፈቃዳችን ነው አይደል ለብሰን የምንወጣው። እሱንም ኮንትሮል በነገራችን ላይ ጋዳፊ ሁሉም ሰው የውስጥ ቀለምም ነጭ ቀባ ብለው አስገድዷቸው ነበረ። ጋዳፊ ሊቢያ መሪ ቤት ድረስ ጓዳ ድረስ ገብቶ ማለት ነው። ልክ ጋዳፊ የሞተ ቀን እንትን ሁሉም ሰው ነው አይ ካን ፔይንት ኤኒ ከለር እያለ በየቤቱ ምናምን እንዲህ አይነት ነገር አምጣብን እና ሌሎቹም ከለሮች ኮንትሮል ማድረግ ይከብዳቸዋል። የልብስ ከለር ላይ ምን ከለር አይታወቅም ወደፊት ምን እንደሚሆን። የከተማ ከለሮች ላይ አንዴ እንደውም ታክሲ ቢጫ ይሁን ተብሎ ብዙ እንትን ነበረ። ቀላል አይደለም የመኪና የዚህ አውቶሞቲቭ እንትኖች ሙቭመንት። ግን ትልቁ የምፈልገው አርኪቴክቸር ላይ መጫወት ነው። ዶሚናንስ ከፍታቸው ምን ያለው አይናችን ላይ እሱም ነው። እንደ መረጃ አርባን ከለር ዲዛይን በጣም ውስብስብ ስራ ነው። በሩጫ መደረግ አይደለም፣ በጥናት ነው የሚደረገው። ብዙም ጊዜ በፖለቲሽያንስ ብዙ ጊዜ ችግር የሚያመጡት እቺ የ5 ዓመት የምርጫ ፕሮግራም ለአርኪቴክቸራል ፕሮጀክቶች አደጋ ናቸው። ምክንያቱም ለምርጫ መድረስ አለበት ይባላል። ለምርጫ መድረስ ደግሞ ጊዜ መፍጀት የለበትም እና ቶሎ ቶሎ ነው። ይሄ አርኪቴክቸር ላይ ሁሉ ተጠንቶ በአርኪቴክቸር ፕሮጀክቶች ላይ 5 years የዚህ እንትኑ። ምክንያቱም ኪነ ህንጻን ስትሰሩ ለአመታት አስባችሁ ነው፣ ረጅም ዘመን አስባችሁ ነው የምትሰሩት። እነሱ ግን ለምርጫ እንድትደርስላቸው ነው የሚፈልጉት ሪፖርት ለማድረግ ማለት ነው። እና ጣሊያን ሀገር ውስጥ አንድ ከተማ አለች ከለር ዲዛይናው ሲሰራ ኦልሞስት 10 ዓመት ነው የፈጀው። እኛ ጋር እኮ 2 ወር ነው ታውቃላችሁ አይደል? 2 ወር ላይ ነው የተወሰነው ከለር። ስብሰባ ተቀመጡና በ2 ወር ከተማ ዞር ዞር አሉ። ግሬ ይበዛል ከተማ ውስጥ አሉ። እግዚአብሔር ይገስጻቸው። ግሬ ይበዛል አሉና በተለይ ቦሌ ሄዶ የአሉሚኒየም ግሬ ምናምን አለ አይደል? እና ግሬ ይሁን አሉ። እሺ ግሬው የበዛው በስተት ከሆነስ? እና ስህተቱን ዱፕሊኬት ማድረግ ማለት እኮ ነው በሌላ እንትን። እና በስተት ከሆነስ ግሬ እና ትልቅ ስህተት ነው። እንደነገርኳችሁ ብዙ ተሰብስበናል መነሻ እሺ ይባልና ልክ ሲንወጣ በዛ በኩል ግሬ ይቀባሉ ዞር ብለው ማለት ነው። እሺ እምቢ አይባልም። ገርመኝ ውይይቱ ላይ እሺ ይባላል። እና ሁለተኛ ወጥ ከለር አይቀባም። ዞናል ከለሪንግ ነው የሚባለው። ዞናል ከለሪንግ ማለት ፒያሳ አንድ ከለር የራሷ፣ ከዛ ወደ ታች ስቴዲየም አካባቢ ልታው ቦሌ ሌላ፣ ወደ አያት ሲኤምሲ እና ዞናል ከለሪንግ ለዚህ ነው የሚቆይባቸው። አንዱን ዞን ራሱ የቦሌን ከለር ዲዛይን ለማድረግ 1 ዓመት ሊፈጅ ይችላል። ምክንያቱም እያንዳንዱ አካባቢ የራሱ ታሪክ አለው፣ ሂስትሪ አለ። ሂስትሪ ምን ውስጥ አለ? አንዱ በቀለም ውስጥ አለ ሂስትሪ። ለዚህ ነው ሂስቶሪካል ከለርስ ተብለው የራሳቸው ፓሌት አላቸው ቀለሞች። ቀለም ውስጥ ሂስትሪ አለ። ትምህርት ሚኒስቴር አይታችሁታል አይደል? ነጭና ብሉ ነበር የተቀባው። ከዛ ታገለን። እንዴት ሊሆን ይችላል? እርጅናው ራሱ የሚሰጠው ነገር አለ አይደል? ከለሮች ላይ እንትን ላይ ቅርስ ላይ የምታጠኑ ምናምን ታይም ይናገራል፣ ጊዜን ይናገራል። እና ህፃን ልጅ ያረጉት ትምህርት ሚኒስቴር የ80 ዓመት ህፃን ትላንት የተወለደ ጩጬ ያረጉት በምን? በቀለም። ሁለተኛ ሜሞሪ ያጠፋ ባይዜ there is political intentions in all this color እና ፖለቲክስ ሌላ ጊዜ እናወራ ይሆናል። ሜሞሪ ኢሬስ ለማድረግ ቀላሉ ዘዴ ቀለም መቀየር ነው። ህንጻውን አውቶማቲካሊ ነው የሚጠፋው። ከቀለሙ ጋር አታችድ የሆነ ነገር በሙሉ ይጠፋል። የአንድ ደንበኛችንን እንትን ልንገራችሁና ማዘሩ አርፋ በጣም ይወዳቸዋልና ቤቱ በጣም ከበደው። አንዳንድ ሰው ቤት ሰፈር ይቀይራል። ሰው
አንድ ቤት ውስጥ ስሞት እና በጣም እንትን አለ በቃ ሁሌ ቤት ስገባ ትውስታው ይመጣል። ምን አደረግ ሙሉ ከለሩን ቀየር ነው ቤቱን ሙሉ በሙሉ። በጣም በኋላ የሰማነው በቃ ሌላ ሰፈር የገባው ነው ይመስልኛል። ደሆል የእናቱን ክፍል ከለር ተቀየረ፣ ኤቭሪቲንግ ተቀየረ። እና ቀለም መቀየር ሜሞሪ ሬስ ከማድረግ ትውስታን ማጥፋት ዲሊት ማድረግ ይቻላል በከለር። ደቡብ አፍሪካ እንትና ሲፈታ ማንዴላ እንደተፈታ ሮበን ደሴት ላይ አይደል የታሰረው? እዛ ያለውን የሱንም ክፍል ሌላውን በሙሉ ከለር ለመቀየር ተነሱ ነጮቹ። ከዛ ጥቁር አርክቴክቶች ነው አሉ ከለሩን ቀይረው ዙ ሊያረጉት ትውስታውን የአፓርታይድ ለአፓርታይድ የተከፈለን ትውስታ በምን ማጥፋት በቀለምና በዲዛይን ለማጥፋት ማለት ነው። እና ነጮቹ ወዲያው ነቁና ነው አይቀየርም አሉ። ይሄ ሙዚየም ይሆናል። ጥቁሮች ለነጻነታቸው ያደረጉትን በተለይ ማንዴላ ያደረገውን ትግል አሁን የሱን ክፍል ለማየት ሰው ሲሄድ ትልቅ እንትን ነው። እና አሁን ትምህርት ሚኒስቴር ወደዛ ሲቀየር ብዙ ክርክር ነበር። ምክንያቱም ያ ጎልደን የሎ አሁን የምታዩት በምክንያት ነው ያኔ የሰሩት ሲሰሩ በምክንያት ዝም ብሎ አይደለም የመረጡትና የትምህርትን ኤክስፓንሲቭነስ ትምህርት ኤክስፓንድ እንዲያደርግ ብርሃንም ነው የብርሃን ፍጥነት አለ አገሪቱን እናካልላለን ነው የላይት እንትን ነው የኢንላይትመንትም ከለር ነው የሎ ከለር እና በዛ በምክንያት ነው ያደረጉት እንጂ ዝም ብለው ምናምን አይደለም። እና ከዛ ብዙ እንትን ስንል ደስ የሚለው ዶክተር ፕሮፌሰር ብርሃኑ ሲመጡ ተቀበሉን። ከአርት ስኩል አገኘው አርቲስት አገኘው አዳነ አይደል የአርቲስት አለ ስኩል እና እሱም በጣም እንትን አለ። ከዛ ነው የተቀየረው። በነገራችን ላይ እኛ ነን የቀየርነው ከለሩ ምርቱም የኛ ነው። እና ስንቀይር ግን የድሮ ቀለም ምን ነበረ የሚለውን ይሄ ከለር ሂስትሪ ነው የሚባለው ምን ነበረ የሚለውን ለማየት ሰርጀሪ ነው አካሄድ ነው። ሰርጀሪው ግን የዶክተር ሳይሆን ያው ዝም ብሎ የተራው ማለት ነው። ህንጻውን እየቀደድን ስንሄድ ደርግ የቀባው አለ፣ መለስ የቀባው አለ፣ ዶክተር አብይ የቀባው የመጨረሻ አለ ማለት ነው። እና ሌየሩ ደስ ይላል እንደ ጫወታው የመንግስትን ሂስትሪ ቀለም እያነሳችሁ ስትሄዱ ታላችሁና የመጀመሪያው መጨረሻ የተገኘው ሞዛይክ ነው። ያ ሞዛይክ ቀለምን መቀባት አልነበረበትም። ጎልደን የሎ ሞዛይክ ነው። እና እሱ ላይ ነው ዝም ብለው እየቀቡ የመጡትና የሱን ከለር ሜጀር አድርገን ወስደን ከዛ በኋላ ነው ወደዚህኛው ከለር የመጣ ነው ወደ ቀድሞ። ከዛም ብስጭቶች ነበሩ በእርግጥ ወደ ድሮ እንዲመለስ ተደርጓል። በተለይ ሂስቶሪካል ህንጻዎች በአርባን ከለር ወቅት ፕሪዘርቭድ ነው መሆን ያለባቸው። እንደ ቀለም ራሱ እኮ ባይገርማችሁ የድሮ ቀለም ለማግኘት እኮ ሪሰርች ሲያደርጉት ትንሽ ቅርፋፊ ይወስዱና ላብራቶሪ ምንድነው ይሄ ነገር ለማለት ራሱ በብዙ ሺህ ዶላር ነው የሚጠናው። ዝም ብሎ ቀለም አይሰራም። ከዚሁ ጋር ተመሳስሎ ታውቃላችሁ ፋሲለደስ እንትን ላይ የተፈጠረ ጭቅጭቅ ምናምን ስታደስ ፋሲል እንትን ጎንደር ውስጥ እና ሜሞሪ ይጠፋል። በጣም ነው የምጠፋው በቀለም ለውጥ። እና አርባን ዲዛይን በጣም ሰፊ ነገር ነው። ፌዝ እና ከለር ላይ ልክ ነው። ሁሉም እምነት ስትል እምነት ብዙ አይነት አለ። የማርክሲስቶችም እምነት አለ፣ የክርስትና አለ፣ እስልምና አለ። ማርክሲስቶች ቀይ ነው በብዛት ቀይ ምናምን አለ። አሁን በእስልምናው ስንሄድ አረንጓዴው ነው ሰካርድ ከለር ይባላል። እንደውም በጣም ስለ ቀለሙ የሚያውቁ የእምነቱ ተከታዮች እንትናቸው ነው ምንጣፍ ራሱ አረንጓዴ ያደርጉ አይረገጥም። ያ ምንድነው ከኔ በላይ ያው እምነት ውስጥ ያላችሁ ታውቃላችሁ። ነብዩ መቀነታቸው ግሪን በግሪን ያስራል የሚባል ነገር አለ ያነበብኩት ማለት ነው። እና ሌላም እምነት ላይ አሁን ክርስትና ላይ ስትመጡ ነጭ ነው ፒዩሪቲን ለማሳየት እምነቱ የመረጠው ከለር ነው። ሌላ አርት ፌዝ ላይ ኢምፓክት አለው። ይሄ ወደ ሪፎርሜሽን ስትሄድ ለምሳሌ ማርቲን ሉተር አንንካ ነው አለው። የፔይንቲንጎች አይነኩ፣ በተለይ ማንበብና መጻፍ የማይችሉትን በቪዥዋል እንትን ነው ኮሙኒኬት እንዲያደርጉ ምናግዛቸው በመል ከካቶሊክ ቸርች እንትን ስል እሱን ፕሪዘርቭ አድርጎ ነው የወጣው። በኋላ ነው ሌሎች ሲመጡ የአርት ነገር እንትን ያሉትና ቀለም ማይገባበት ፊልድ የለም።